ለምን የተቀመጥከው ዊልቸሩ ላይ? እስከ መጨረሻው ድረስ የማስመሰል ችሎታ ያየሁት አንቺ ላይ ነው። ዝጊ አንቺ። በባለቤት እንድዘልፊ ማንም ይፈቀደልሽ የለም። እውነት ሲነገር ለምን የተርበተበት ይመስልሻል? እኔ ወደ ውስጥ ልገባ ነው። ሮቤል በጊታር እየተጫወተች ነው። እኔ አላውቅም፣ አላየሁትም። ሚራ እውነቱን ተናጋሪ። የት ነው? አንቺ አምሻል እንዴ? እኔ ሮቤል ጠባቂ ነኝ። አብራችሁ እንደነበራችሁ እኮ በጣም ግልጽ ነው። ታዲያ ግልጽ ከሆነ ለምን ጠይቂኛለሽ? አላውቅም። ሻው ምንድን ነው የተፈጠረው? እኔ እንጃ። እኔም እንደተፈጠረ አላውቅም። ሮቤል ከሚራ ጋር ካልሆነ የት ነው ያለው የሚባለው? እኔ እንጃ። ግን አድናን አንድ ላይ ነበሩ፣ በጣም እርግጠኛ ነኝ። አብረው ከነበሩስ የት አለ ታዲያ? አላውቅም። ግን ደግሞ አሁንም ቢሆን እየዋሸች ነው። አብረው ነበሩ። እሺ ምን እናቆይ? ሚራን በደንብ ጠይቃት። ስታፋጥጣት እውነቱን መናገሩ አይቀርም። አታያትም እንደሚያደርጋት? አሁን እንደገና ባወራት ደግሞ ታብዳለች። ይሄማ የውሸታም ባህሪ ነው። ቀድሞ ቆጣ ቆጣ ማለት። ሲጀምር በአግባቡ እንዳትጠይቃት ስለፈለገች ነው ቀድሞ የተቆጣች። ያናገርሽ ነው ረግጠሽ ነው የምትሄጂው? ስርዓት የሚባል ነገር ነው። ቆሜ መሰደብ ነበረብኝ። እንደዛ ነው። እባክሽ ማንም የሰደበሽ የለም። 10 ጊዜ ተሰደብኩኛት ወይ ጥያቄ ነው የጠየቅሽው። አድናን ያንተ ልጅ ቦዲ ባይልዝ ኖሮ እዚህ ቤት አንድ ቀንም ማለት እዚህ ቤት ኖሮ የያዘ ይዙ። ማንም ምንም ያደርገሽ ነገር የለም። ጥያቄ ብቻ ነው የጠየቅሽው። ግንፍል ሳትይመልሽ ምን ፈልጋችሁ ነው? ቆይ ሁለታችሁም ውጡልኝ። ብቻዬን መሆን ፈልጋለሁ። መጀመሪያ ጥያቄያችንን መልሽ፣ ከዛ እንወጣልሻለን። እሺ ንገሩኝ፣ ምንድነው ጥያቄ? ሮቤል የት ነው? ዊልቸሩን ጥሎ በምን ሄደ? ይሄን ብቻ መልሽ። እኔ ስለ ሮቤል ምን ያገባኛል? እባክሽ ረፊ፣ ሮቤልን ከኔ በላይ ታውቂዋለሽ። ደግሜ ሚራና ሮቤል ተያዙ። ሮቤል አድናንና ሎሃና ሲመጡ ሮቤልም ሚራን ቤት ውስጥ አልነበሩም እና ሚራ ደግሞ ሮቤልን ሽባ አድርጋ ለማስቀረት ሎሃናን ወድሻለሁ ስላላት ወስናለች ማለት ነው። እና አድናን ደግሞ በጣም ተናዷል። ሎሃናም ደግሞ እንዴት ከዚህ ሊወጣ ቻለ በማለት ወንድሙ መራመድ እንደሚችል ሮቤል መራመድ እንደሚችል በጣም እርግጠኛ ሆናል ማለት ነው። ግን ቢሆንም አሁን ሚራ ሎሃናን ወዳታለው ከሷ ውጪ ማሰብ አልችልም ስላለው ብቻ እሱን ሽብ የሚያደርገውን ማርፌት ይወጋዋለች ማለት ነው። እንዲሁም ደግሞ ሮቤል የት ነው ያለው ብሎ አድናን ስጠይቃት ጥንቅር ብላ ነው እንግዲህ አላውቅም ያለችውና ሮቤል አድናን ደግሞ አንቺ ከኔ በላይ ስለ ሮቤል የምታውቂ አንቺ ነሽ፣ ሮቤል ሄት ሄዶ ነው ብሎ ስጠይቃት እኔ አላውቅም ብላ እና ኪዳለች ማለት ነው። ከዛ በኋላ ሮቤል ቀስ ብሎ ገብቶ ዊልቸሩ ላይ ቁጭ ይላል ማለት ነው። ከዛ ሲመጡ ዊልቸሩ ላይ ያገኛሉ። ከዛ የት ደክ ነው ሲባል እና ለድራማ የተባለው ዊልቸር ላይ መቀመጥ በሚራ ምክንያት ያው ዊልቸር ላይ መቀመጡን እንደቀጠለ ነው የሚገኘው ውዶቼ። እና መልካም ነገርና አለማሰቡ ይሄ ነው። እና ሎሃና ደግሞ በጣም ጀግና ናት በእውነት። ሚራና ሮቤል ከቤት ሲወጡ ሚራ ደግሞ አድናን ሲደውልላት እኔ ቤት የለውም ምርመራ ቀጠሮ ስላለኝ ሄጃለሁ ብላለች። እና ከዛም ደግሞ ሮቤል የት ነው ስል ሮቤል ክላሱ ላይ ተኝቶ ሊሆን ይችላል የት ይሄዳል ብላ እንትን ብላለች። እና የትም አይሄድም እዛ ሄዶ ነው ብላ ያው በጣም እየተከራከረች ትገኛለች። በዛ ሁኔታ ያንተ ልጅ በሆዴ ባይኖር እዚህ ጋር ማደርገው ነገር እናቆ ነበረ፣ ባክሽ አትነፋረቂ፣ እየጠየቅኩሽን ብቻ ማለሽ እያለ በንዴት አድናን ደግሞ ይጠይቃታል። እሷ ግን ለመናገር ፍቃደኛ አይደለችም። እንዴት እኔን ተጫውቶብኝ ሎሃናን ወደ ብሎ ለምን ተናገረ በማለት በጣም ተናዳለች። እና እንደዛ ነው የምላችሁ ውዶቼ። በጣም ከባድ ሁኔታ ላይ ደርሰዋል። ሚራና ሮቤልም ተጣልተዋል። ሚራ ሽባ የሆኑ እንዲቀር ማርፌት ትወገዋለች። የሮቤል ሽባነት ወንድሙ እንደምራመድ ሳያውቅ ይቀራል ማለት ነው። እውነትም ሽባ የሆነ ይቀራል ማለት ነው። ከዛ ሎሃና እንዴት እንደምትሆነ ብቻ እኔ አላቅም።
አንቺ ሲጀመር ተፈጥሮ ውሸት ብቻ ነው። ምንም የማወራው ነገር ውሸት እንዳልሆነ በደንብ ታውቂያለሽ። ከአንቺ እውነት ሲወጣ ባይ እኔ በጣም እገረማለሁ። ፈጠጥ ብለሽ ስለካድሽ እውነት ተደብቃ የምትቀር ነው እንደሚመስልሽ ሚራ? ያንቺ ዓላማ እዚህ ቤት ምን እንደነበር ባቅምሮ መጀመሪያውኑ በሬን ከፍቻ አላስገባሽም ነበር። ብዙ ነገር መቀዋጠር ትቻለሽ፣ ግን ደግሞ እውነቱ ቀስ በቀስ እየተጋለጠ ነው። አንቺም ደግሞ ኃጢአትሽን ተናዘሽ ንስሐ ብትገቢ ይሻልሻል። የኔ ቆንጆ ባሌን ከኔ ለመጠቅ ብዙ ድራማ እየሰራሽ እንደሆነ አውቃለሁ። እሱም ቢሆን በቅርቡ ማንነትሽ እንደሚያውቅ እርግጠኛ ነኝ። ሚራ ግን ምን አይነት እባብ ነች በፈጠረሽ? የሚቆጨን ወሬ አታዋርድና ነው። መቼም አይቆጨኝም። የሚቆጨኝ እና ሚራ ፍጥጥ ብላ ውሸት ነው የምታወሩት ነገር ሁሉ ብላ ትከራከራለች። አድናን ደግሞ ምን አይነት እባብ ነሽ? እኔ ሳላቅሽ ከዚህ በፊት እየኖርኩሽ አብሬ ሁሉ ነገር የምታወሪ እውነት መስሎኝ እየኖርኩ ነበረ። ምን አይነት እባብ ነው? በኋላ መቆጨን ነገር አታውራ አድናን ትለዋለች። ምንም ነገር መቆጨኝ ነገር የለም ብላ ታወራዋለች። እንግዲህ በጣም ፍጥጥ ብላ ነው የምትከራከረውና አይገርምም። እና ያው ከጊዜ በኋላ መጋለጣቸው አይቀርምና ያው ቀየርከው ይሻሉ ከራሴ ተነስቼ ሲሆን ከአንቺ ተነስቼ ነው የተቀየርኩት። እኔ ጭንቀት አልፈልግም። እርጉዝ ዛሬ ክሊኒክም ዶክተር ያለኝ ይሄዱ የሆድን ብቻ ሳይሆን የልብንም እርግዝና የሚመረምር መሳሪያ ቢኖር ኖሮ አንቺ ደደብ፣ የዚህ ሁሉ መንስኤ አንቺ ነሽ። ገና እድሜ ይስጠን እንጂ ገና ብዙ እናያለንሽ። ሁሉም ነገር ይገለጣል። አሽና በቃ አንተ ተረጋጋ በእናትህ። ምን ነው የምረጋጋው? አታያትም እንዴ እንደዚህ እየሆነች? እነሱ ያሉበት ሁኔታ እኮ አዲስ አይደለም፣ የከረመ ነው። ስለዚህ ትንሽ ከበድ ይላሉ። ቆይ ግን አሁን እኔ በእውነት በህይወት እየኖርኩ ነው እላለሁ? ይህ ሁላ ድራማ ሲሰራብኝ የማላውቅ። አንተ እኮ ልብ ንጹህ መሆኑን ነው የሚያሳየው አድና። በእናትሽ እንደዚህ ያልሽኝ። አሁን ይሄ ደግሞ ምን ያስ እና አድናን የሁሉ ድራማ ስትሰራ እኔ የት ነበርኩ? በህይወት አለ ወይስ ሞትኩ ነው የሚባለው ብሎ እና ሞትኩ ነው የሚባለው ብሎ ራሱን እንትን ይላል። ሎሃና ደግሞ ለማረጋጋት እየሞከረች ነው። እና አድናን በጣም ተናዷል። እንዴት በቤት ውስጥ እያለ ይሄ ነገር እንዲፈጸም ምስጡ ለሌላ ሰው ለወንድሙ ስትረግዝ እንዲሁም ደግሞ ምስጡን ሌላ ሰው ስትጠቀም እሷ ደግሞ እኔ ያንተ ልጅ ነው በሆዴ ውስጥ ያስኩት ብላ እንትን ስትል እና በጣም ተናዷል ማለት ነው። አድናን ላይ አይኖችሽ ናቸው። እሺ አለበለዚያ ግን አለበለዚያ ምን ልታመጥ? ብለዚያማ ምን ነው ማለት ፈልገሽ? ትንሽ ብትኖር አይሻልሽም? ሮቤል ልቀቀኝ፣ እያመመኝ ነው። እንግዲህ ሮቤል ሎሃናን ሊያንቃት ሄዶ ከዛ ሮቤል ደግሞ ሎሃናን በእውነት ይወዳታል ማለት ነው። ሮቤል ሎሃናን ሊያንቃት ሄዶ እሷን እንዴት ነው መግደል ያቃተኛ ብሎ ይጸጸታልና እና እንደሚወዳት ያቃል። ሚራ ደግሞ በዛ ምክንያት ለምንድን ነው እሷን ወድሻለሁ ያልከው ብላ በዛ ንዴት ሽባው ነው እንደቀር መርፌ ትሰጠዋለች ማለት ነው ውዶቼ። እና እንደዛ ነው የምላችሁ። በጣም ደስ የሚል አስተማሪ የሆነ ድራማ ነው። ስለ ራሳችንም ብዙ ትምህርት እንወስድበታለን ብዬ ነው ተስፋ ማረገው። እና በጣም ደስ የሚል ድራማ ነው። ይመቻችሁ። ከተመቻችሁ ላይክ፣ ሰብስክራይብ እያረጋችሁ ኮሜንት ላይ ደግሞ ሀሳባችሁን ማስቀመጣችሁን አትርሱ። አመሰግናችኋለሁ። መቼ ቢሆን አንተ እና ከነ ኩራትሽ ልትሞቺ ነዋ። ሮቤል ልቀቀኝ። እስቲ በእናትህ ሁሉም ነገር እየተነቃ ነው። እኔና አንቺ ከዚህ በላይ አብረን መቆየታችን ውጤቱ ጥሩ አይሆንም። ሚራ ምን ሆነሽ ነው?